ትችኛለሽ? ዶክተር ካወቀሽ ፍቅር ደህና ነኝ። ነይ ፍቺኝ። ምን እየሰራሽ ነው አንቺ? አንቺ እዚህ ምን ትሰሪያለሽ? አንቺ ተረገምሽ። አንቺም እዚህ ነገር ውስጥ አለሽበት። ልቀቃት። እሷ ምንም የምታውቀው ነገር የለም። ባትረቢ እኔ ምንም የማውቀው ነገር የለም። እኔ ልጠይቅሽ እንጂ ምን ለማድረግ እየሞከርሽ? እኔ ምንም አላደረኩም። ከዚህ በላይ ምን ልታደርግ ይፈልግሽ? እሷን ተዋት። ምንም አታውቅም። እኔ ፈልጋ ነው የመጣችው። ዝጋ አንተ። አንቺ እንዴት ተመልሰሽ መጣሽ? እቺ ስከተላ ለካ ፎንቋን ፍለጋ ስትንከራተት ነበር። ሳቂ። ምን አለብሽ ሮማን? አንቺ ሳቂ። ጀግና መሆንና ደፋር መሆን ከፍቅር መቼ ያስድናልና። አልገባኝም። ሮማኒ አንቺ እኮ አይገባሽም። መች ገባሽና? ታዲያ ምን ያስጮኋል? ተረጋግታ አትመልስልኝም እንዴ? ሮማኒ እየሳሽ አትግደኝ። የኔ ልብ እያረረ አንቺ አገር ፍጪ። አልገባኝም። በቃ አልኩኝ። ደጋግመሽ አትለፍፊ። ሮማን አልገባኝም አትበይ። በጤና ነው እሹ? ምንም ጤና አይደለሁም ሮማኒ። ደጋግሜ ላስረዳሽ ልነግርሽ ሞክሬያለሁ። ቆይ በምን ቋንቋ ልንገርሽ? በምን ቋንቋ ላስረዳሽ? አንቺ ግን መቼም አይገባሽም። ይኸውልሽ ከተረዳሽኝ ተረጂ፣ አለበለዚያ እንደዚሁ ግራ እንደተጋባሽ ትቆያለሽ። በቃሽ እንዴ አሹ? በቃሽ ሮማኒ። ደግመሽ አልገባኝም እንዳትዪ። በቃ አሹዬ፣ ሩታ ምንም እንዳትዪ። አሹ እኔ ምንም አውቀው ነገር የለም ሩታ። ከዚህ በኋላ አልገባኝም እንዳትዪ ምናምን እያለ እንደ እብድ እየጮኸ ሄደ። ምን ብሎሽ ነው አልገባኝም ያልሽ? ጀግና መሆን መቼ ከፍቅር ከመረታት ያድናል አለ። እና አንቺ ምን አልሽ? ስላልገባኝ አልገባኝም ነው ያልኩት። እንዴ ለምን? እና ምን ላደርግ ሩታ? ያልገባኝን እውነትም አሹ አብዷል። አንቺ እንኳን እስቲ አትሳቂ። እኔ አሹ እንደዚህ ሲሆን አይቼው አላውቅም። በጣም ነው ያስደነገጠኝ። አሹ እንደሚያፈቅርሽ ስንት ጊዜ ነገርኩሽ ነው ማለት ነግሬን ቤቱን ጥሎ ጠፍቷል። ሮማን ሮማን አይተዬ ቆይ እኔ ልጥራት፣ በዛውም እዛው ላውራት። አይ ዴቭ አይነ እኮ ከሷ ላይ አልነቀልም አለ። ቆይ እንዴት ብትወዳት ነው? ምን ላድርግ ብለሽ ነው ታለም? አደይን ከራሴ በላይ ነው የምወዳት። በጣም ነው የምሳሳላት። እሰይ እንደዚህ ነው እንጂ ያፈቀሩትን ሲያገቡ ደስ ይላል። ልታገባ በመሆኑ በጣም ደስተኛ ነኝ። የኔን ደስታ እንዴት ላሳይሽ ታለም? ከኔ በላይ ማንም ሰው ደስተኛ ያለ አይመስለኝም። የወደዱትን ማግባት መታደለው። አዎ አንተም እሷም እድለኛ ናችሁ። ፈጣሪ ረድቷችኋል። እሷም እኮ ያው ልጄ ናት። ከልጄነት እያለያት ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 204 ይዤላችሁ ቀርብ ያለውኝ። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። አሹ እንግዲህ በሮማን ፍቅር በጣም ተናዶ ከቤት ይወጣል። ሮማንም ከዛ አጠገቧ የጨፈረላት የዘፈነላት ነበረ። አንቺ መቼም አይገባሽም፣ እኔ ማወራውና እኔን መቼም አትረጅኝም፣ ሁሌ ፍቅሬ እየገለጽኩልሽ መቼ አትረጅኝም እያለ እንግዲህ ከቤት ከሁሉም ጋር ተጣልቶ ከቤት ይወጣል። በር ላይም ሩታ ነበረች። ሩታም አሹ ብትለው ሊሰማት አልቻለም። ይገፈትራትና እንግዲህ ይወጣል ማለት ነው። ከዛ ውጪ ሄድና ጫካ ላይ ሄዶ ተክዞ ይቀመጣል። ተክዞ በተቀመጠበት ዳይመንድና ኪንጎ ቆይ አንተ ምን ሆነ ካል ሲሉት ጊዜ አይመለከታቸውም፣ ዝም በሉ እሺ የሆንከው ተናገር ብሎ በግድ ሲያስገድሉት እንግዲህ ፍቅር ይዞኝ ነው፣ ምን ልታመጡ ነው? ፍቅር ይዞኝ ነው፣ በቃ ተውኝ በቃ ይላል። ቆይ ከማን ነው ብሎ እንግዲህ ዳይመንድ ይስቅበታል። ከዛ ኪንጎ አንተ ሰውየው ምን የሆንክ ነው? ለምንድን ነው የምስቅበት? ይላል። ከዛም በኋላ ሮማን ክላሷ ገብታ ቁጭ ብላ ተክዛ ነበረ። እትዬ ትገባና ሮማን ምን ሆነሻ ስትላት ምንም አልሆንኩም አሹ አይተሽዋል? አላየሁም ብላ እንግዲህ ግግም ብላ ትዋሻለች ማለት ነው። ካመመሽ ረፍት አድርጊ ትላታለች። እንግዲህ እዚህ ጋር ደግሞ ዶክተሩ ከአዳይ ፍቅር ይዞት ፍቅሩን አልወጣ ብሎታል። እንግዲህ የሚሆነው ነገርና የሚይዘው ነገር ምንም ነገር አጣና በጣም ተጨናንቋል። አሁን እኮ ባለትዳር ልትሆን ነው፣ እንዴት ከሷ ጋር ነው እንደዚህ መሆኑ እያለ ብቻው እንደ እብድ ያወራል ማለት ነው። ከዛም በኋላ እንግዲህ ዴቭም እህቱ ጋር ሊዱ ጋር ስልክ ደውሎ ሊዱ ለሰርጌ አትመጭም እንዴ እያለ አልመጣም ዴቭ ስትለው ለምንድን ነው ማትመጪ? ማንም እንደሌለኝ እንዲ ያወቅሽ እንዴት ነው ለሰርጌ ማትመጪው
ይላታል። ሲላትም ከዛም በኋላ እንግዲህ ቆይ ሰፕራይዝ አለ ማሚ አልመጣችም፣ እየመጣች ነው ግን መንገድ ላይ ናት፣ ግን ሰፕራይዝ አለ ሰፕራይዝ ነው ምናምን ይላታል። ከዛ እንደዛ እያለም በመሃላቸው እንግዲህ የፍቅር እናት ትመጣና የታለም እንኪ አውሪያት ሊዱ ለሰርግ አልመጣም እያለች ነው አውሪያት እያለ ይሰጣታል ስልኩን ማለት ነው። እንግዲህ እሷን ብትለምናት አልመጣም ትላታለች። ወንድምሽ ማን አለው ለምንድን ነው የማትመጪው? ለአንድ ወንድምሽ ሰርግ ያልሆንሽ ለማን ልትሆኚ ነው ስትላትም ከዛም በኋላ እሺ ቆይ ከተመቸኝ እመጣለሁ ትላለች፣ ትዋሻለች ማለት ነው። እዚህ ጋር አዳይ ደግሞ እነ ፍቅር ቤት እየሄደች ነበረ። ከዛ ዶክተሩ በመኪና ላይ ላድርስሽ ብሏት እሷ ድርሷት ነበረ። ከዛም በኋላ ሩታ ማጠገባቸው ልክ አዳይ ለምንድነው ለሰርግ የማትመጣው ምናምን ስትለው አዳይ የምትወደው ሰውና የሚወድ ሰው ከጎን ሲኖር በጣም ደስ ይላል ብላ አዳይ ስታወራ ከዛ አዳይ እኔ ትወጅኛለሽ እያለ በመሃላቸው ከኋላቸው ሩታ ትመጣና ከጀልባ ታያለች። ስታይ ከዛም በኋላ ሩታ እንዴት ነሽ ደህና ነሽ ከተባባሉ በኋላ ዶክተሩን ሩታ አይን ያለ ማየት ጥሏት ይሄዳል ማለት ነው። ከዛ እዚህ ጋር ደግሞ እንግዲህ ፍቅር ባቡሬ እነ ለምለም ቤት ሄዶ ነበረ። ለምለም በጣም ነው የምወድሽ፣ ለምንድነው ተጨናነሽ አትጨናነቂ? እንግዲህ ባቡሬ አንተ ቆይ አንተ ለኔ ሁሉም ነገር ነክ፣ በቃ ተዋቸው፣ አንተ ለኔ ብለክ ለምን ይሄ ሁሉ ታደርጋለክ ትለዋለች። ከዛም በኋላ በቃ ሆነ እኔ አንድ ጉዳይ አለብኝ፣ አንድ ጉዳይን ጨርሼ እስከምመጣ ድረስ አንቺ እዚህ ቤት ጠብቂኝ። አይ ወዴት ነው የምትሄደው? እነሱ ጋር ሂጄ ልመጣ ነው፣ አሁንም ኩኪ እዛ አስቀምጫታለሁ ይላታል። ከዛ እኔም ካንተ ጋር መሄድ እፈልጋለሁ፣ ካንተ ጋር ሂጄ እነሱ ያደረጉኝን ምን በድያቸው ነው? ለምንድን ነው እኔ እንደዚህ ያደረጉኝ ብዬ ላፋጥጣቸው ነው እንግዲህ ትላለች ማለት ነው። እሷም በቃ በፈገግታ እሺ ልሂድ ብላ አንድ ላይ ተያይዞ ሄዱ ማለት ነው። ኩኪ እንግዲህ ለባቡሬ አናቱ ትመታውና ባቡሬ አዝሮት ይወድቅ ነበረ። ከዛም በኋላ ልክ ዳኒ ልታመልጠው ስትል ኩኪ ትመጣና እንግዲህ ለፍቅር አንቺ ነይ ተይዘሻል፣ ምንድነው አንቺ ለካ የነሱም ተባባሪ ነሽ እንዴ በማለት እሷም እንግዲህ ለፍቅር እንግዲህ አስራት አስቀምጥታለች ማለት ነው። እንግዲህ ባቡሬም አንቺ ጠብቂያቸው ነው የመጣሁ ብሎ ይሄድ ነበረ። ከዛም በኋላ እንግዲህ ለዳኒ ልትፈታውም ስትል በእኔ እጅ ልትሞቺ ፈልገሽ ነው እንዴ? ካልሆነ አርፋሽ ተቀመጪ ትላታለች። ከዛም በኋላ ኩኪ እንግዲህ ለምለምና ባቡሬ ሲመጡ ኩኪ አንቺ ቅምጥል የፈለገችሽ ነው ሂጂ ቤት እንዴ ባሪቾ አንተ ብቻህን ትችላቸዋለች እነዚህ ልጆች? አው እኔ እችላቸዋለሁ ሂጂ ይላታል ማለት ነው። ከዛም በኋላ እንግዲህ እሷንም ወደ ቅምጥሏን ታመራለች። እንግዲህ ለምለምም ወደ እነሱ ቀረበትልና ለምለም ቆይኔ ምን በደልኳችሁ? ቆይኔ እና ምን አጠፋኋችሁ? ለእናንተ ምን በደልኩኝ? ለምንድን ነው እንደዚህ የምታደርጉኝ እንዴ? እኔ በእናንተ ያደረኩት ነገር አለ እንዴ ብላ ስጠይቃቸው ለባቡሬ ባቡሬ ቆይ አንተ እህት አለክ? እናት አለክ? እህት የለኝም፣ እናትም ሊኖረኝም አልፈልግም። በችግሬ ሰዓት ለማንም ሰው አሳልፋ ነው የሰጠችው። ስለዚህ እኔ እናቴ ወልዳ ጥላኛለች እንጂ እናት የለኝም ብሎ እንግዲህ ባቡሬ የተሰማውን ያወራል። ፍቅር ቆይ አንቺ ያ ሁሉ እንግዲህ ስሰቃይ አይተሻል፣ ያ ሁሉ ስሰቃይ አይተሽ አሁን ገና ሌላ ኬዝ ለምን እንደምትይዢ የቤቴን ካርታ አምጪ፣ ካልሆነ ከራስሽ ጋር ከፖሊስ ጋር ታወሪያለሽ ትላታለች። እኔ ምንም ነገር የለኝም አሁን ልቀቁኝ፣ እናቴ በጣም ትጨነቃለች፣ እኔ ከቆየሁባት ልቀቁኝ ትላለች። መቼም ቢሆን እንዳታስቡ ይላታል ባቡሬ። ከዛ ባቡሬ እንግዲህ ዳኒ ለምለም ቤዛን ልቀቂያትና ለቤትሽን ካርታ እሰጥሻለሁ፣ እሱ እንዳታስበው፣ መቼም ቢሆን እንዳታስበው፣ ቅጣቷን ተቀጥታ መውጣት አለባት እንጂ መቼም ቢሆን ላስፈታት አልችልም ትላታለች ማለት ነው ለለምለም። በቃ እንደዛ ከሆነም እኔም ለቤትሽን ካርታ አሰጥሽም፣ ፍቅር የቤቱን ካርታ አምጩ፣ አንቺ ጋር እንዳለ አውቃለሁ እኔ ጋር የለም ብላ ትዋሻለች። ነገር ግን ኩኪ ስጠይቃት እኔ ጋር ነው ያለው ልትነገር ነበረ። ከዛ ዳኒ ዝም በይ አላት ማለት ነው። እዚህ ጋር ደግሞ እንግዲህ ሁሉም ነገር የፍቅር እናት ከሩታ ጋር በደንብ እያወሩ ይገኛሉ ማለት ነው። ለምንድን ነው አሹን አላየሹም? አሹ ከሮማን ጋር ተጣልቶ ተናዶ ነው የወጣው። ሮማን አሁን ከአሹ ጋር ምን ሆናችሁ ስል አላየሁትም አላልሽኝም እንዴ? ምን ሆናችሁ ነው? ቆይ እናንተ ልጆች ምን የሆናችሁ ነው? እዚህ ቤት ከመጣችሁ ጀምሮ አንድም ቀን ድምጻችሁ ተሰምቶ አያውቅም። አሁን በምን ተጣልታችሁ ነው ትላለች። ዛሬ በምን ተጣልታችሁ ነው ትለዋለች ማለት ነው። አይትዬ ሮታ ዝም ብላ ነው የምታወራ፣ ምንም ነገር አትጣላንም ብላ ሮማን ብድግ ብላ ትነሳለች ማለት ነው። እንግዲህ አሹ እነ አቤ ጋር ይሄድና ሁሉም ነገር የተሰማውን የአቤ ይነግረዋል። አቤም እንግዲህ ያዳምጧል። እሱ ልክ ነህ ሮማን
ሁሌም ካልተረዳች እንግዲህ መቼም አትረዳም። አንተ ግልጽ አድርገህ ንገራት። ከዚህ በላይ ምን አድርጌ ግልጽ ንገራት? ሁሉም ነገር እኮ ነግሬያታለሁኝ። ለምንድን ነው ማትረዳኝ? እያለ እንግዲህ አሹም በጣም ተናዶና ተሰምቶታል። ፍቅር እኔ በምን ግልጽ ሊገልጽላት? እናቴ ትቼ የመጣሁት እኮ ለእሷ ብዬ ነው። ለቀያ ሰው በሙሉ ሮማን ያንተ ሚስት ናት ሁሉ ይላል። እሷን ለምንድን ነው ማይገባት? እያለ እሱ በጣም ተሰምቶት ያወራ ነበረ። አዳይ እና ዴቭ እንግዲህ ፍቅር የኔ እናት ምናምን መጣሽልኝ እያለ እንግዲህ ሰላምታቸውን ይንትን ያሉ ነበረ። በመሃል የፍቅርና ስትመጣባቸው እንግዲህ እትዬ ደህና ነሽ እንዴ? እንዴት ነሽ? ምናምን አንቺ ልጅ ጠፋሽ። ሙሽራ ስለሆንኩ እንግዲህ ሽርጉዱ ስራው በዝቶ ለዛ ነው የጠፋሁት ትላለች አዳይ ማለት ነው። ከዛም በኋላ እሱማ ልክ ነሽ፣ ስሜቱን እኔም አውቀዋለሁ ትላለች የፍቅር እናት ማለት ነው። እሺ ዴቭ እናትን ስልክ ደውልሃል? አዎ ደውዬ ነበረ ግን አታነሳም ምናምን ይላል። ከዛ በቃ አሁን እሺ አንተ ዴቭ በጣም እኮ ነው የምትወዳት። አዎ የታለም ከራሴ በላይ ነው የምወዳት። በጣም የምወዳት ሚስቴ ናት። በስንት መከራ ነው ያገኘኋት። ስንት ውጣፍ ውረድ አይቼባታለሁኝ ይላል ማለት ነው። ከዛም በኋላ ከዛ ሮማን ብላ ስትጠራ ሮማን እንግዲህ እንትን ለምለም ያደበቃችሁ የቤት ካርታን ፍለጋ ሄዳ ነበረ። ከዛ እትዬ በቃ እሺ እኔ ሂጄ እጠራታለሁኝ፣ አንቺ ተረጋጊ፣ እኔ ሂጄ እጠራታለሁ ብላ ልክ ሮማን ጋር ስትደርስ ፍቅር ጋር እንግዲህ ሲፈልጉ የቤት ካርታውን አላገኙትም። ፍቅር የቱ ጋር እንደደበቀችው እንግዲህ አላውቁም። ነገር ግን ወረቀቱን በፍቅር እጅ ነው ያለው ማለት ነው። እነሱም ደግሞ ግራ ተጋብታቸዋል ማለት ነው። እንግዲህ እስኪ በቀጣይስ ደግሞ ምንድን ነው የሚፈጠረው? ወረቀቱስ በለምለም እጅ ይገባል ወይስ እንግዲህ ፍቅርስ ትሰጣለች አትሰጥም? አዳይስ ከዛ ታገኘዋለች ወይስ አታገኘውም የሚለው ነገር እንግዲህ በቀጣይ እናያለን ማለት ነው። የዶክተሩን ነገርም በጣም ያሳሰበ ነው። ዶክተር በጣም ከአዳይ ጋር ፍቅር ይዞታል። የሚሆነው የሚሰራው ነገር ስራው ራሱ እየጠፋበት ይገኛል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን።